አርእስተ ዜና ጆኖሳይዳዊ አገዛዙ በዛሬው ዕለት በትግራይ የተለያዩ አካባቢዎች ሰላማዊያን ሰዎች ኢላማ ያደረገ የድሮን ድብደባ አካሄደ። የመውሊድ በዓል በጆኖሳይዱ አገዛዙ የድሮን ድብደባ ስጋት ምክንያት ከአደባባይ ውጭ በየመስጊዱ በሌሊት እንዲከበር የትግራይ እስልምና ጉዳዮች ምክር ቤት ወሰነ። የኢትዮጵያ ብር ከ23 የአፍሪካ ሀገራት ከፍተኛ የምንዛሬ ውድቀቶች መካከል በጣም የተዳከመ መሆኑ የኢኮኖሚ ምሁሩ ዶክተር ሙዑዝ ሐድሽ ገለጹ። በአበይት ዜናዎቻችን ጀምረናል። ሰላም ጤና ይስጥልን ውድ ተመልካቾች፣ የአማርኛ ቋንቋ ዜናዎቻችንን ፍርቱና ገብሩ ከመላው ስቱዲዮ ጋር ዜናዎችን መራለን። ወደ ቀዳሚ አበይት ዜና አልፋለሁ። ጆኖሳይዱ የአብይ አህመድ አገዛዝ በዛሬ ዕለት ነሐሴ 18 2018 ዓ.ም በትግራይ ህዝብ የድሮን ድብደባ አካሄደ። ጆኖሳይዳዊ አገዛዙ በሰሜን ምዕራብና በደቡባዊ ዞኖች 3 የተለያዩ ቦታዎች ላይ በፈጸመው የድሮን ድብደባም ሰላማዊያን ሰዎች ኢላማ አድርጎ ጥቃቱን ፈጽሟል። አገዛዙ በትግራይ ደቡባዊ ዞን ራያ አዘቦ ወረዳ በገነቴ ቀበሌ አካባቢ 2 ጊዜ የድሮን ጥቃት መፈጸሙን የዞኑ አስተዳደር አቶ ዝናቡ ገብረመድን የገለጹ ሲሆን በድብደባውም ሰላማዊያን ሰዎችና በመስኖ መሰረተ ልማት ላይ ጉዳት መድረሱ ተገልጿል። ጆኖሳይዳዊ አገዛዙም ከትግራይ ደቡባዊ ዞን በተጨማሪ በሰሜን ምዕራብ ትግራይ እንዳባጉና ከተማ በፈጸመው የድሮን ድብደባ የዞኑ አስተዳዳሪ አቶ ወልደብርሃ ገብረጻዲቅ ድብደባው በሰላማዊያን ዜጎች መኖሪያ ቤት መፈጸሙንና ይህም የትግራይ ህዝብን የማጥፋት ዓላማ እንዳለው አስረድተዋል። ዋና አስተዳዳሪው አክለውም እነዚህ የድሮን ጥቃቶች የትግራይ ህዝብ ለማጥፋት እረፍት የሌለውን የጆኖሳይዳዊ አብይ አህመድ አገዛዝ ፕሮጀክት በመሆኑም ይህን የጥፋት ዓላማን ለማክሸፍና የትግራይ ህዝብ ሰላም ለማረጋገጥ በሚደረገው ትግል ከውስጥ ይሁን ከውጭ የሚገኙ የትግራይ ተወላጆች በዚህ ታሪካዊ የትግል ምዕራፍ እንዲረባረቡ ጥሪ አቅርበዋል። የመውሊድን በዓል በጆኖሳይዳዊ አገዛዝ የድሮን ድብደባ ስጋት ምክንያት ከአደባባይ ውጭ በየመስጊዱ በሌሊት እንዲከበር መወሰኑ የትግራይ እስልምና ጉዳዮች ምክር ቤት አስታወቀም። ለ1501 ጊዜ የሚከበረው የመውሊድ በዓል ከዛሬ ምሽት ጀምሮ የሚከበር ሲሆን በትግራይ ህዝብ እየተፈጸመ ባለው የድሮንና የአየር ድብደባ ስጋት ምክንያት በዓሉ በሌሊት በየመስጊዱ እንዲከበር ምክር ቤቱ ወስኗል። ፍሬት ወልደመድን ተጨማሪ አላት። የትግራይ እስልምና ጉዳዮች ምክር ቤት ዋና ጸሐፊ ሐጂ መሐመድ ካህሳይ በሀገር ውስጥም ይሁን በውጭ የሚኖሩ የእስልምና እምነት ተከታዮች የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን የመውሊድ በዓል የነብይ መሐመድ አስተምሮችን ለማስቀጠል ዓላማ ያለው በዓል መሆኑን ገልጸዋል። ረሂም አልሐምዱሊላህ ረብል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በመጀመሪያ እንኳን ለ1501ኛ ዓመተ ልደት ነብይ መሐመድ ለመላ ሙስሊም እንኳን አደረሳችሁ እላለሁ። ነብይ መሐመድ ለዓለም እዝነት ረህመት ሆነው ነው የተፈጠሩት። አላህ Subhanahu Wa Ta'ala ድማ ረህመተ ለልዓለሚን ብሎ ነው የላካቸው። ስለዚህ እሳቸው ያስተማሩት ነገር ለማስቀጠል ጥሩ ነገር፣ መጥፎ ደግሞ ለማቋረጥ ነው። እርቅ ይቅር ባይነት ይዘው ነው የመጡት። በዳይም ቢሆን ተበዳይም ቢሆን በዚህ ላይ በእርቅ መፈታት አለበት። የእርቅ ተምሳሌት ናቸው። የተበደለም እንኳን ቢሆን አፍ የሚለው ነገር አፍታ የሚባል ነገር እርቅ ማውረድ፣ ሌላ እኩልነት ነው። ነብይ መሐመድ ያስተማሩት ሰው እንደ ሰው እኩል እንደሆነ። በአሁኑ ሰዓት በአገዛዙ እየተፈጸሙ ያሉ የአየር ድብደባዎች በሰላማዊያን ሰዎች ላይ ከሚያደርሰው ጉዳት በተጨማሪ ሃይማኖት በዓላት በስርዓቱ ለማክበር አስቸጋሪ መሆኑን ተናግረዋል። የመውሊድ በዓል በድብደባ ስጋት ምክንያት በአደባባይ መክበር ባይቻልም እንኳን ሃይማኖታዊ ስርዓቱን በጠበቀ መንገድ በዱዓ ዳዕዋና መንዙማ ታጅቦ በመስጊዶች ይከበራል ሲሉም ሐጂ መሐመድ ገልጸዋል። አሁን እኛ መውሊድ ነገ አለ አይደል? ቀና አይከበርም። ለምንድን ነው?
መሰብሰብ አስፈላጊ አይደለም ብለን ስላመንን ሌሊት ነው የሚከበረው። ይህን እኮ የጦርነት ስጋት ነው አንደኛው ነው። ስለዚህ መውሊድ እኛ የምናክብረው ቀን ነበረ። ሴቶች፣ ህፃን፣ ወጣቶች፣ ሽማግሌው፣ ዑለማ ሁሉ ምሁሩን ተሰብስቦ ባንድ ላይ መውሊድ ያክብር ነበር። አንዋር መስጊድ ባንድ ላይ ነው በቀን ነው የምሳ ፕሮግራም አለ። ከዛ ዝግጅት ደግሞ ከ3 ጀምሮ እስከ 7 ነበር። አሁን የለም። ሌሊት ነው የሚጀምረው 2 ሰዓት የሌሊት እስከ ንጋቱ ይቀጥላል ማለት። ስለዚህ አንደኛው ጦርነት የድሮን ጥቃት ስለሰጋ ነው ሌሊት የተደረገውና ይህን እንዲቆም እየጠየቅን ነው። በሰላማዊያን ሰዎች ላይ የሚፈጸመው የአየር ድብደባ እንዲቆም ጥሪ ያቀረቡት ሐጂ መሐመድ ካህሳይ ፖለቲካዊ አለመግባባቶች ሁሉም በጠረጴዛ ዙሪያ እንጂ ሰላማዊያን ወገኖችን በመደብደብ የማይፈቱ መሆናቸውን አክለዋል። አሁን ድሮን የሚባል ሌላ ጦርነት ድምጽ መኖር የለበትም። ሰላማዊ ሰው በሚኖርበት አካባቢ የድሮን ጥቃት መቆም አለበት። ኢትዮጵያ ነው የኢትዮጵያ ህዝብ ነው ብሎ የሚያምን ሰው ካለ እንደዛ ከሆነ ስለዚህ ሚግም ሆነ ድሮን ሆነ መላክ የለበትም። ቢያንስ በዲሞክራሲያዊ በጠረጴዛ ዙሪያ እንዲፈታ በውይይት ዙሪያ እንዲፈታ እኛ እንጠይቃለን። የፖለቲካ መሪዎች ልቦናችሁ አላህ ይስጣችሁ በጠረጴዛ ዙሪያ እንድትፈቱት እንጠይቃለን። ካልሆነ ደግሞ በህፃውን እና የከተማ ሰላማዊ ሰው ባለበት ድብደባ እንዳይካሄድ መልእክታችን እናስተላልፋለን። የእምነቱ ተከታዮች የመውሊድ በዓል ሲያከብሩ የተቸገሩ ወገኖችን በማገዝና በመደገፍ ሊሆን ይገባል ያሉት በመግለጫው ላይ የተገኙት የሃይማኖት መሪዎቹ በዓሉ የሰላምና የፍቅር እንዲሆን መልካም ምኞታቸውንም ገልጸዋል። ዘንድሮ በድሮን ጥቃት ስጋት ከአደባባይ ውጪ እየተከበረ ያለው የአሸንዳ በዓል በተለያዩ የዓለም ሀገራት በሚገኙ የትግራይ ተወላጆች መከበሩን ቀጥሏል። በዓሉ በእንግሊዝ ለንደን ከተማና አካባቢዋ በሚገኙ የትግራይ ተወላጆች በድምቀት መከበሩን በእንግሊዝ የትግራይ መከተ ኮሚቴ አስተባባሪዎች ገልጸዋል። የአሸንዳ በዓልን ምክንያት በማድረግ በዶክተር አዲስ ዓለም በላይ የተጻፉ ዓለም በስሙ ልትጠራው ያልፈቀደችው ጄኖሳይድ የተፈጸመበት ዓለም የረሳው ሕዝብ በሚል ርዕስ የተጻፈ መጽሐፍም ተመርቋል። ከስቱዲዮ ተጨማሪ አለን። ከትግራይ ቴሌቪዥን በቀጥታ የሰዓቱን የአማርኛ ቋንቋ ዜናዎቻችን እየተከታተላችሁ ትገኛላችሁ። ውድ ተመልካቾቻችን የኢትዮጵያ ብር ከ23 የአፍሪካ ሀገራት ከፍተኛ የምንዛሬ ውድቀቶች መካከል በጣም የተዳከመ ሆኖ ተመዝግቧል ሲሉ የኢኮኖሚ ባለሙያና የመቀለ ዩኒቨርሲቲ ምሁር ዶክተር ሙዑዝ ሐዲሽ ተናገሩ። በጄኖሳይደሩ አብይ አህመድ አገዛዝ የኢትዮጵያ ኢኮኖሚ ወደ ቁልቁለት ጉዞ ወስዷታል ያሉት ዶክተር ሙዑዝ አገዛዙ አሁን ስለ ኢትዮጵያ ኢኮኖሚ ያወራ ያለው ከእውነት የራቀና መሬት ላይ የማይታይ ያልተጨበጠ ነው ሲሉ ሙያዊ ትንታኔያቸውን ቀጥለዋል። በትግራይ የተፈጸመው ጄኖሳይዳዊ ጦርነትና በሌሎች አካባቢዎች የቀጠለው ግጭቶች የምርትና የንግድ እንቅስቃሴን በማስተጓገል በኢኮኖሚያዊ ላይ ከፍተኛ ጫና እንዳሳደረም አመላክተዋል። ታደሰ ልጅ አለም ተጨማሪ አለው። የኢትዮጵያ ብር ከ23 የአፍሪካ ሀገራት ከፍተኛ የምንዛሬ ውድቀቶች መካከል በጣም የተዳከመ ሆኖ ተመዝግቧል ሲል የኢኮኖሚ ባለሙያና የመቀለ ዩኒቨርሲቲ መምህር ዶክተር ሙዑዝ ሐዲሽ ተናግረዋል። ዶክተር ሙዑዝ ሐዲሽ አያይዘውም የኢትዮጵያ ብር በ180 ተዳክሟል ያሉ ሲሆን የሀገሪቱ የኑሮ ውድነት መባባስ ከምንዛሬ ውድቀት ከጦርነትና ከኢኮኖሚያዊ አለመረጋጋት ጋር በቀጥታ የተያያዘ መሆኑን አክለዋል። ለመጀመሪያ ጊዜ የኢትዮጵያን ገንዘብ ከ23 የአፍሪካን ሀገራትን ከዚህ ብራቸው ላይ በጣም ደካማ ፐርፎርማንስ ያለው ተብሎ ከተገመገሙ 23 በታች ሆኖ የኢትዮጵያን አንደኛው ነው ማለት ነው። በጣም የተዳከመ ፐርፎርማንስ አለው ተብሎ ከነበረው 165% ተዳክመዋል ነው ያለው።
ዋጋውን አጥተዋል። አሁን ያልኩ ማለት ነው። እንዲያም እነሱ እያሉ ያሉ ከዚህ በፊት ከነበረ አይ ቲንክ ወደ 130 አካባቢ በነበረበት ነው የተሰራው 100 አሁን ስታሰራው 162 ነው የሆነ አይደለ? ሶ 162 ማይነስ 57 ሲካፈል በ57 ታይምስ ስታደርገው አሁን ወደ 180 ነው የሆነው። እንዲያው ተዳክሞ ያለው በ180 ነው የኢትዮጵያን ገንዘብ የተዳከመው። ሰው ኑራችን በ180 ተዳክመዋል ነው ግልጽ ነው። ኢኮኖሚ የሚለካና የሚታይ ነው ብያለሁ ከመጀመሪያ ሲገባ። ሰው ግልጽ ነው አሁን ሰው 180% የኛ ኑራችንም ተቃውሰዋል፣ ተዳክመዋል። መግዛትም መብላትም መልበስም መኖርም ህዝቡ አቃተው ነው ዋና ቁም ነገሩ ማለት ነው። በጆኖሳይደሩ አብይ አህመድ ጊዜ የኢትዮጵያ ኢኮኖሚ ወደ ቁልቁለት ጉዞ ወስዷታል ያሉት ዶክተር ሙዑዝ አገዛዙ አሁን ላይ ስለ ኢትዮጵያ ኢኮኖሚ ያወራው ያለው ከእውነት የራቀና መሬት ላይ የሌለ የማይታይ የማይጨበጥ ነው ሲሉ ሙያዊ ትንታኔያቸውን አስቀምጠዋል። ፓርላማ ላይ የኛን ኢኮኖሚ የሚያው አይን ያለውና ጆሮ ያለውን ብቻ ነው የሚያውቀው እንጂ ዝም ብሎ በኖርማል በስታንዳርድ መለኪያ የሚለካ አይደለም። የኢትዮጵያ ኢኮኖሚ ነው ያለው አንድ ቀን በቅርቡ ታስታውሳለህ። በአይናችንም ብንየው አይናችን ከፍተንም ብናነበውና ብናየው ልባችንም ብንከፍትለት ጆሮአችንም ጭን ብለን ብናዳምጠው በምናውቀው በዓለም ስታንዳርድ መለኪያውን ብናየው ያው ነው እንዳልኩ ነው። የሌለ አለ ብለ እንደ ምሁርና እንደ ባለሙያ መዋሸት አያስፈልግም። ቀውስ ነው፣ ኢኮኖሚ ቀውስ ነው ያጋጥመና ይሄ በውሸት አለን ብለን ተጎርነን ተቆፍተን መኖር እስከሚያቅተን ሰው ወጥቶ መግባት እስከሚያቅተው ነው እየሆነ ያለው። ግልጽ ነው ማለት ፈልገ ነው። ይሄ ብትዋሸውም አይዋሽም። ኢኮኖሚ የራሱ ቁጥር አለው፣ የራሱ መለኪያ ስላለው ማለት ነው። ይሄ አንድ ነገር ነው ሰደው ጆኖሳይደሩ አብይ አህመድ በኢትዮጵያ በተለይም በትግራይ ጦርነት በመክፈት የኢትዮጵያ እድገት ልማትና ተስፋ ገልቷል ያሉ ሲሆን በተለይም በትግራይ የተፈጸመው ጆኖሳይዳዊ ጦርነትና በሌሎች አካባቢዎች የቀጠሉ ግጭቶች የምርትና የንግድ እንቅስቃሴን በማስተጓጎል በኢኮኖሚው ላይ ከፍተኛ ጫና እንዳሳደሩ አመላክተዋል። የመጀመሪያው የኢትዮጵያ እድገት፣ የኢትዮጵያን ልማት፣ የኢትዮጵያን ተስፋ የገደለው ይሄ ጦርነት ነው። ጦርነቱ ምን ይዞ መጣ? ስቴቢሊቲም ከልክሎናል፣ ሴኩሪቲም አጥፍቶታል። እንዳልኩ ፕሬዲክቲቪቲ የለውም፣ ሰርቴኒቲም አጠፋው። የኢኮኖሚክ ሰርቴኒቲ አራቱ እነዚህ ወሳኝ ናቸው። አንድ ኢኮኖሚ ሆኖ እንዲቀጥልና አንድ ሰው ኢንቨስተር ሆኖ ኢንቨስት እንዲያደርግ ወሳኝ ከሚባለው አራቱ እነዚህ ናቸው። ጦርነቱ እንዳልኩ እንዴት ሰው ቢያብድ እንኳን እንደ ጠቅላይ ሚኒስትር እንኳን እንደ ሀገር መሪ እኔ ቢሆን ለምሳሌ እኔ የአንድ ዩኒቨርሲቲ መሪ እንኳን ቢሆን የአንድ ዲፓርትመንት መሪ የኢትዮጵያን የትግራይ ጦርነት ያክል ዓለምን ያነጋገረ ኦልሞስት ጆኖሳይድ ላይ ደርሰዋል የተባለም ደረጃ የደረሰ እሱን መፍትሄ ሳትበጅ የፋኖ ጦርነት እንዴት ትጀምራል? ኦኬ ይሁንና የትግራይ እንዳለ አስቀምጠ የፋኖን ጦርነትን እንደገና መፍትሄ ሳትበጅ እንዴትስ እንደገና የቀይ ባህርን የአሰብን ብለ ሌላ ጦርነት ተቀሰቅሳለህ? እሱን መፍትሄ ሳታስቀምጥ እንደገና ተመልሰ እንደገና ሌላን የትግራይ ጦርነት ብለስ እንዴት ትጀምራለህ? እሱን ሳይሆንስ አርኤስኤፍ ደግፈስ ሱዳንስ እንዴት እንደገና ሌላ ጦርነት ተቀሰቅሳለህ? እንዴ ሰው መሪ ማለት 120 መሪ ያለውን ህዝብ አይሙሮ ያለውን መሪ እንዴት በዚህ መልኩ ያስባል? አስብ ውስጥ ዋናው ቁም ነገር እዚህ ላይ ነው ጥፋቱ ማለት ነው። ዶክተር ሙዑዝ ሐዲሽ አያይዞም የጆኖሳይደሩ አብይ አህመድ አገዛዝ በጀመረው ጦርነትና በሚጀምረው ብሎም በሚያደርገው የፕሮፓጋንዳ ዘመቻም የኢትዮጵያ ኢኮኖሚ አናግቶታል ሲሉ አመላክተዋል። ስለሆነም የኢትዮጵያ ኢኮኖሚ ችግር በአንድ መለኪያ የሚገለጽ ሳይሆን የምንዛሬ መዳከም፣ የዋጋ ንረት፣ የውጭ ምንዛሬ እጥረት፣ የዕዳ ጫና፣ የግጭት ተጽዕኖና የምርት መስተጓጎል የሚጣመሩበት ሁኔታ መሆኑን ዶክተር ሙዑዝ ሐዲሽ በሚያቀርቡት ትንታኔ ያመላክታሉ። ጠቅላይ ሚኒስትር በፓርላማ በተናገረ ቁጥር ኢታማጆር ሹሙ ማይክሮፎን ይዞ በተናገረ ቁጥር ገበያውን ይናካል። ጦርነት እየመጣ ነው። በቃ አስበው 10,000 የነበረው የጣፍ የአንድ ኩንታል ጣፍ ዋጋ 15,000 አደረሱት በንግግራቸው። ጦርነቱ ከመከፈቱ በፊት 500 ወይ 250 ብር የነበረው የ5 ሊትር ዘይት ዋጋ ስንት አደረሱት? 2,000 አደረሱት። እንዲህ ተብሎ በሚወራበት ወቅት ተውና የሀገር ወጪ ኢንቨስተር ኢትዮጵያ መጥቶ ኢንቨስት ሊያደርግ ተስፋ አላት ብሎ ኢንቨስት ሊያደርግና የኢትዮጵያን ኢንቨስተርና የትግራይ ኢንቨስተርስ ገንዘብ አውጥቶ ኢንቨስት ያደርጋል እንዴ? ያምናል እንዴ? አስበው እስቲ። ልብ ያለው ሰው እየታመሰ ያለው በዚህ ላይ ነው ዋና ትልቁ ጉዳዩ ማለት ዋና ቀውስ ኢኮኖሚ ቀውስ እየፈጠረ ያለው
በተደረገም ባልተደረገም ራሱ ግን በሚወራው ራሱ በቂ ለአመታት የዘለቀው ተጠያቂነት ያለመኖር ሁኔታ በጤና አገልግሎት ላይ የሚፈጸሙ ጥቃቶችን በኢትዮጵያ ግጭቶች ውስጥ እንደ መደበኛ ስልት እንዲወሰዱ አድርጓቸዋል። በዚህም በርካታ የታጠቁ ቡድኖች የጤና ባለሙያዎችና የጤና ተቋማት ማጥቃታቸውን ቀጥለዋል። የገረዜር ኃይሉ ያዘጋጀው ፍሬህይወት ወልደመድህን ታቀርበዋለች። በኢትዮጵያና ትግራይ ክልል ዳግም ግጭቶች የመከሰት አደጋ እየጨመረ በመምጣቱና በአማራና በአፋር ክልሎች ግጭቶች መቀጠላቸው ተከትሎ ሁሉም የታጠቁ ኃይሎች የጤና ስርዓቱን ወደ ውድቀት አፋፍ እያደረሱት በመሆኑ በሆስፒታሎችና በጤና ባለሙያዎች ላይ ሆን ተብሎ የሚፈጸሙ ጥቃቶች እንዲያቆሙ የጤና ባለሙያዎች የመብት ተሟጋች እንዲሁም የምስራቅ አፍሪካ ፍትህና ተጠያቂነት ተቋም ባወጡት አዲስ የጥናት ሪፖርት አስታወቁ። የጤና ተቋማት መዝረፍ፣ ማውደምና የጤና ባለሙያዎችን ገድሎ ተጠያቂነት አለመኖር በኢትዮጵያ የጤና አገልግሎት ላይ ከባድ ጠባሳ እያደረሰ መሆኑን ያመላከቱት የሁሉም ተቋማት ሪፖርት በትግራይ በአማራና በአፋር ክልሎች በጤና አገልግሎት ላይ የተፈጸሙ ጥቃቶች እስከ 2018 ዓ.ም ድረስ መቀጠሉን በሪፖርቱ ተመላክቷል። ከጥቅምት 2013 እስከ 2015 ዓ.ም በቀጠለው የትግራይ ጄኖሳይድ ለተፈጠሩ ጥፋቶች እስካሁን ተጠያቂነት አለመረጋገጡን ያመላከተው ሪፖርቱ በጤና ባለሙያዎችና በሕክምና ተቋማት ላይ የደረሱ የነበሩ የድሮን የአየርና የከባድ መሳሪያ ድብደባዎች በሀገሪቷ ተጀምሮ የነበረው የጤና ዘርፍ መሻሻል ወደ ኋላ እንዲመለስና እንዲወድም ማድረጉንም ያሳያል። የጤና ተቋማት ሆን ተብሎ ሲዘረፉና ሲወድሙ እንዲሁም የጤና ባለሙያዎች በስራ ገበታቸው ስለተገኙ ብቻ መገደላቸው የተለመደ እንደሆነም በጥናቱ የተካተተ ሲሆን እነዚህ ወንጀሎች ሆን ብለው የፈጸሙና እንዲፈጸም መመሪያ የሰጡ አካላት እስካሁን ተጠያቂ ያለመሆናቸው አሳዛኝ መሆኑንም የጤና ባለሙያዎች ተሟጋች ማህበር የምርመራ ምክትል ዳይሬክተር ሊንዲሴ ግሪን ተናግሯል። በተለይም በትግራይ አስከፊ ጦርነት ወቅት ከጦርነት ውጭ በሆኑ ሴቶች ላይ የተፈጸሙ ጾታዊ ጥቃትና በክልሉ በሚገኙ የጤና ተቋማት የደረሰው ውድመት ዘግናኝ መሆኑን በሪፖርቱ የተመላከተ ሲሆን በሴቶች ላይ የተፈጸሙ ስልታዊ ጥቃት ተጠያቂነት ቢረጋገጥ ኖሮ ወደ ሌሎች ክልሎች የመዛመት እድሉ አነስተኛ ይሆን እንደነበረም አስገንዝቧል። በትግራይ ጋብ ብሎ የነበረው ጦርነት በዚህ ሰዓት ወደ ግልጽ የጦርነት ድባብ መሸጋገሩን ስጋታቸውን የገለጹ ተቋማቱ በትግራይ የነበረው አደጋ ወደ አፋርና አማራ ክልሎች መሸጋገሩን አያይዞ አስከፊነቱን አስረድቷል። በ2017ና 18 ዓ.ም የበጀት ዓመት በጤና ተቋማትና የጤና ባለሙያዎች ላይ ስለተፈጸሙ ወንጀሎች አስመልክቶ 40 ባለሙያዎች የጥናቱ አካል እንደተደረጉ የተቋማቱ የጋራ ሪፖርት ያመላከተ ሲሆን 64 በመቶ በአምቡላንሶች የደረሰ ጥቃት እንዲሁም 61 በመቶ የጤና ተቋማት ስርቆት እንደተፈጸመባቸውም አስረድቷል። 57 በመቶ የጤና ተቋማት ደግሞ በተፈጸሙ የጦር ጥቃቶች ውድመት እንደደረሰባቸው ማረጋገጫ መስጠታቸውንም አስረድቷል። በትግራይና በአማራ ክልሎች በቀጠለው ጦርነት ምክንያት የኤችአይቪ ተጠቂዎች ቁጥር በከፍተኛ ደረጃ መጨመሩንና የጤና ባለሙያዎች ግድያና ጠለፋ እየተባባሰ መምጣቱንም ተመላክቷል። የኢትዮጵያ አገዛዝ ይሁን ዓለም አቀፍ የጤና ተቋማት በኢትዮጵያ እየተፈጸመ ያለው ጥቃት ፍትህ እንዲያገኝ ጥረት አለማድረጋቸው የኮነነው ዓለም አቀፍ የጤና ባለሙያዎች ተሟጋች ድርጅት ሪፖርት በኢትዮጵያ የተቋቋመው የሽግግር ፍትህ እነዚህ ጉዳቶች ከመፍታት ይልቅ ከነጭራሹ ከስራ ውጭ መሆኑንም አስረድቷል። አገዛዙ በምዕራብ ትግራይ በጀመረው ጦርነት ምክንያት ማህበረሰቡ በጦርነት ድባብ ውስጥ እንዲወድቅና ምክንያት መሆኑ የተናገሩት ተቋማቱ ወደ ግልጽ ጦርነት ሳይገባ በእነዚህ የፍርሃት ድባብ ምን ያክል ጊዜ ሊቆይ እንደሚችል እርግጠኛ መሆን እንደማይቻልና በጦርነት ምክንያት የወደሙ የጤና ተቋማት ለማህበረሰቡ አገልግሎት መስጠት ወደማይችሉበት ደረጃ መውረዳቸውን አስረድቷል። አንድ ወቅት ለአካባቢው አርአያ ሆኖ ይቆጠር የነበረው የትግራይ የጤና ስርዓት በዚህ ሰዓት በከፍተኛ ቀውስ ውስጥ መግባቱን ያስረዳው ሪፖርቱ የትግራይ የጤና ቢሮ ባወጣው ሪፖርት መሰረት የመድኃኒት አቅርቦት፣ በጀትና ሌሎች የሕክምና ቁሳቁስ ማጣት ምክንያት ህዝቡ ስቃይ ውስጥ መግባቱን አስረድቶ እንደነበር እንደ አብነት ወስዷል። ለ5 ዓመታት በዘለቀው የኢትዮጵያ ጦርነት ምክንያት የሀገሪቱ የጤና ስርዓት እጅግ መጎዳቱን ያስረዳው ሪፖርቱ አሁን ላይ የጦርነት ደመና ሙሉ በሙሉ ከፈነዳ የሀገሪቷ የጤና ስርዓት ሙሉ በሙሉ ሊፈርስና የዜጎች የጤና አገልግሎት ፍላጎት መመለስ ወደማይችልበት አጣብቂኝ ሊገባ እንደሚችልም የጤና ባለሙያዎች የመብት ተሟጋች እንዲሁም የምስራቅ አፍሪካ ፍትህና ተጠያቂነት ተቋም የተባሉ ማህበራት ባወጡት ጥናታዊ ሪፖርት ይፋ አድርገዋል። ተቋማቱ በኢትዮጵያ የጤና ስርዓት ውድመትና የጤና ባለሙያዎች ግድያን አስመልክተው ከአብይ አህመድ ጄኖሳይዳዊ አገዛዝ ውይይት ለማድረግ ያቀረቡት ጥያቄ መልስ አለማግኘታቸውንም በሪፖርታቸው ተመላክቷል። ውድ ተመልካቾቻችን ትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ስለተከታተላችሁን እናመሰግናለን። ከቀሪ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ።